ስለ አንድነት፣ ስለ ህብረት፣ ስለ ተግባባ ማህበረሰብ ጥንካሬ አበው ሲያስረዱ አንድ እንጨት አይነድ አንድ እጅም አያጨበጭብ እንዲሉ ምሳሌያቸው የተግባባ ማህበረሰብ ለሀገር ጥንካሬ ወሳኝ ነው። አንድ እንጨት ብቻውን ቢይዙት ይሰበራል። ግን 10 እንጨቶች ቢሰበሰቡ አንድ ጋር ከሆኑ ማንም ሊሰብራት አይችልም። ስለዚህ እንደዛ መሆን አለበት። ኢትዮጵያ አንድ ብትሆን ማንም ሊገባባት አይችልም። ግን ኢትዮጵያ ካልተገባባች ብዙዎች እየገቡ ሊያጣሏት ይችላሉ። ብዙ ችግር ውስጥ ሊጥሏት ይችላል። ትላንት አባቶች የህብረታቸው ውጤት የመግባባታቸው መንገድ ከድላቸው አድርሷቸዋል። ሀገር አቁመው ለዚህኛው ትውልድ አሻግረዋል። ዛሬ ላይ የመግባቢያ ቋንቋችን ተደበላልቆ መስማማት ሳይሆን መለያየት ልቆ ከዚህ መድረስ ታላቋንም ሀገር ከስጋት ማድረስ ለምን ይሆን? አባቶች ይጠይቁናል። መግባባት ትልቅ ዋጋ ተግባብተው ነው አባቶቻችን የኖሩት፣ አያቶቻችን የኖሩት፣ እኛን ያደረሱት ተግባብተው ነው። ጣሊያንን እንኳን ያንን ያህል ነገር እነሱ ምንም ሳይዙ ተግባብተው አይደለ እንዲያሸንፈው ከሀገር ያስወጡት። እኛ አሁን የውጭ ጥላት መጥቶብናል አለብን እንዴ? የለብንም እኮ አለብን የለብንም። ራሱ እንኳን ተጣልቶ ሽማግሌ የሚልክ ሀገር ነው ኢትዮጵያውያን። ራሱ ተጣልቶ ምን አድርገው ነው ጓደኛዬም ብሎ የሚልክ ሀገር ነው። የዚህ ሀገር ያ ባህል እየጠፋ ነው። ለምን ጠፋ ነው? ሁሉ በየጎራው የሚሄድ ከሆነ ሀገር ትበታተናለች። ለሚፈልጓት አካል ደግሞ ገበያ መሆን ነው። በእርግጥ መነጋገር ባህል ሆኖ ለችግሮቻችን መመካከር አለመቻላችንና ችግሮች ተዳፍነው ሲንከባለሉ እዚህ መድረሳቸው የሀገርን የሕዝብንም አንድነት አደጋ ላይ ጥለዋል። ለዚህም ነው ቆም ብሎ ማሰብን፣ ባለያዩን ነገሮች ላይ ቁጭ ብሎ መነጋገርን፣ የተግባባ ማህበረሰብ ለመፍጠር የሚመክሩት። እኔ ስጎዳው እሱ ይጎዳል ወይ? እኔ እሱ ሲጎዳኝ እኔ መጎዳት አይደለም ወይ ብለን ይሄንን መቻቻል መሳሳት ሳይሆን መቻቻል መኖር አለበት ነው። የሁሉ ህብረተሰብ ትብብር ያስፈልጋል። ያለ ትብብር የሚፈጸም ነገር የለም። ትብብር ወሳኝ ነው። መግባባት ወሳኝ ነው። አንድነት ወሳኝ ነው። በዚህ መሰረት አገር ሊያድግና ሊበለጽግ ይችላል። ያልተግባቡ ነገሮች ደግሞ ተቀምጦ መወያየት ነው እና ተቀምጦ ቢወያዩ ሁሉም ነገር ሊፈታ ይችላል። ተቀምጦ ካልተወያዩ ግን ሊፈታ አይችልም። ሀገር እንድትሻገር የመነጋገር ባህል ስር እንዲሰድ በችግሮቹ ላይ ቁጭ ብሎ በመመካከር የሀገርን ብሎም የሕዝብን ጥቅም የሚያስከብር ማህበረሰብ እንዲፈጠር የተጀመረው ሀገራዊ ምክክር ትልቅ ተስፋ የተጣለበት ነው። ቀደም ብሎ ይህ እድል ባለመኖሩ ቁጭት ቢፈጥርም አሁን የመጣውን እድል ያለማባከን ግን የሁሉም ኃላፊነት ነው። ትንሽ የሚቆጨኝ ነገር ሰው ጠፍቶ አይደለም፣ የሰው ጠፍቶ ሳይሆን መካሪ ጠፍቶ ሳይሆን የምክክር መቀበልን ባህል አለማድረጉ ነው። ያ ይቆጨኛል። ራሱን ዞር ብሎ አለመመልከት ይቆጨኛል። እኔ ብቻ ነኝ የሚለው ነገር ደግሞ ጥሩ አይደለም። ብዙ ነገሮች አሉ፣ ስህተቶች ሊኖሩ ይችላሉ። ስህተቶች በምክክር ሊጠፉ ይችላሉ፣ ሊደመሰሱ፣ አረሙ ሊነቀል ይችላል። ሀገራዊ ምክክር ኮሚሽኑ እንዳልኩ የምንመካከርበት ከሆነ ሀገርን የምናስቀድም ከሆነ ህብረ ብሔራዊነትን መሰረት ያደረገ ብዝሃነትን መሰረት ያደረገ ሀሳብ የምናራምድ ከሆነ ትልቁ መፍትሄያችን ነው። ከጫካ ውስጥ ወጥተን ወደ ወንበር ወደ ጠረጴዛ መምጣት አለብን። የችግሩ ፈጣሪዎችም እኛ ኢትዮጵያውያኖች ነን፣ የችግሩ መፍትሄም እኛ ኢትዮጵያውያኖች ነን። ፍላጎትን መሰረት ያደረገ ነው። ዛሬ የሀገር ብሔራዊ ጥቅም ይጠበቅ ስንል የውስጥ አለመግባባቶች ሊፈቱ የተለያየ ሳይሆን በሀገር ጥቅም ወጥ የሆነ አስተሳሰብ ያለው ማህበረሰብ ሊፈጠር የግድ ነው። ያልተግባባ ማህበረሰብ የታለመውን ብሔራዊ ጥቅም ማስጠበቅ አይችልምና በመመካከር ችግሮችን ፈቶ ጥቅሞቹንም ማስጠበቅ ይገባል። ምክክር ያን ሳንመካከር ጊዜው እያለፈብን ነው። ሀገራችን እኮ ብሔራዊ ጥቅሟን እያጣች ነው። ዝነኛ ስሙ በምስራቅ አፍሪካ በዓለም ተጽዕኖ ፈጣሪ የነበረች ኢትዮጵያ ስትል ኮርተን የምትናገረው በተለያየ ዓለም ስትል። ስለዚህ መታከብ ስንችል ሀገራዊ ምክክር ኮሚሽኑ ግቡን ይመታል። ኢትዮጵያም ሰላም ትሆናለች። ሀገራዊ አንድነት ይመጣል። ሰላም ጦርነት ይቆማል። ኢትዮጵያ የባህር በር ባለቤት ትሆናለች። ብዙ ነገር